ረስቸው ከአትክልት ቦታ ገባሁኝ። ከዚያ አውጥታ እንግዲህ ያን ሰው እግዚአብሔር በሚያውቀው ለሰማይ ለምድር ቃል ኪዳን ነው። አላየሁትም፣ አላየኝም፣ አላወቀኝም፣ አላወቅኩትም፣ ፊቴንም አላየው። አዎ ነገር ግን ሰራተኛዬ ብር ተቀብላ አውጣ ሰጥታዋለች። ይህ ነው ነገሩ ብላ ነገረችው። ግብርኪ ይትሎኪ ስራሽ ይከተልሽ። በነገራችን ላይ የነገር መልካም ስራ ለሰራ ሰው ምርቃት እንጂ እርግማን አይደለም። ስራሽ ይከተልሻልና ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሮሃ ከሚባል ሀገር ደርሳ የበራንጥያ ንጉሥ ቁስጥንጥንያ የሚለዋል፣ ቆስጣጌ የሚለዋል፣ ቁንስጣ አገኛት ይላል። ይሄ ሰው ማዕበል ወገን የሚያመጣውን ነገር ወርቅም ልብስም እየወሰደ የሚኖር ሰው ነውና በዛሬው ዕለት ግን በዚያን ቀን እሷን አገኘ። ሳጥን ምን ዛሬ ደግሞ ምን አገኛለሁ ብሎ ሳጥኑን ክፍት ሲያደርገው ማናገኘ እሌኒን አገኘ። ብዙ ጊዜ ባህራንን ተናሶንን እንደዚህ እያገኙ ሰዎች እያሳደጉ ልጅነታቸውን እንዳዩ ሁሉ ውበቷንና ደምግባቷን አይቶ ችንማ ለማንም አልሰጥም አለና አገባት ነው የሚለው። እሷ ደግሞ እንግዲህ በስንክሳር ላይ እንደምናየው ክርስቲያን ናት፣ እሱ አሕዛብ ነው። አምላክ ሆይ እንግዲህ የስደት ጉዳይ ነው፣ የክደት ጉዳይ ነው። ያኛው ቢክደኝ እንግዲህ አንተ አሳልፈህ የምትፈልገው ነገር ከሰጠኝ ያንተ ፈቃድ ይሁን ብላ እግዚአብሔር ለመነችው ይላል። ለክርስቲያን ነገስታት መጀመሪያቸው የሆነውን ቆስጠንጢኖስን ወለደችው። ምግባርና ሃይማኖትን በማስተማር በመልካም አሳደገችው ይላል። አያችሁ፣ ይሄ ልመናዋ ነው። እንግዲህ እግዚአብሔር በዛኛው ትዳር ያልቀናኝም፣ ባልካድኩት ካድሽኝ፣ ባላደረግኩት አደረግሽኝ፣ ባላጠፋሁት አጠፋሽ ተብዬ ወደ ባሕር ተወርውሬአለሁ። አሁን ላይ ደግሞ ለዚያ ሰው አሳልፈ ሰጠኝ። ያላንተ ፈቃድ አንድ ሰው ከአንድ ቦታ አይንቀሳቀስም ብላ እግዚአብሔር ለመነች። ንጉሱ አገባት። የሚገርመው ነገር ለክርስቲያን ነገስታት የመጀመሪያ የሆነውን ቆስጠንጢኖስን ወለደች። ልጇንም በሃይማኖት በጥበብ በሞገስ አሳደገችው። ከእናት የሚጠበቀው ምግብ ብቻ አይደለም፣ ማሳደግ ብቻ አይደለም፣ ሃይማኖት፣ ማህበረሰብ፣ ሰብና እነዚህ ያስፈልጋሉ። ልጇን እነሆ አደገ። ሲያድግ አባቱ ቁስጥንጥንያ የምትባል ከተማ በዚህ በገጠሩ አባት ለልጁ ቀርጥ መሬት በከተማም ደግሞ ወረት የሚነግድበት ወይም ደግሞ አስተምሮ ስራ እንደሚፈልግበት አባት እንደዚያ ማለት ነው ሰጠው። በዚያ ነገሰ። ይገርመኛል። የማይረሳ ታሪክ የሮም ክርስቲያኖች የእሌኒ ልጅ እንደነገሰ በሰሙ ጊዜ ችግር እንደሚያቃልልላቸው ሰምተው ወይም ደግሞ አውቀው ወይም ተረድተው ደግሞ ጠይቀውት አቃሎላቸዋል። እና ምን ይላል? ልጇን በነገሰ ጊዜ ወደ ኢየሩሳሌም ሂደሽ የክብር ባለቤት የሆነ የክርስቶስን መስቀል ግለጭ፣ የክብሩ ቦታቸውንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህን ልጇ ወይም ደግሞ ለልጇ ለቆስጠንጢኖስ ነገረችው። እርሱም ከብዙ ሰራዊት ጋር ሂዳም የጌታን መስቀል ከ300 ዘመን በኋላ እንድታወጣ ፈቀደላት ይላል። ይገርምኛል። መጀመሪያ የሮም ክርስቲያኖችን ነፃ አወጣቸው። እንዴት አድርጎ ነው ያወጣቸው? መጀመሪያ በሀሳብ ነው። ዘን ፈቃዱ የሰው ለከሰው ሊያደርግ አንድ ነገርን ካሰበ ፈቃዱ የእግዚአብሔር ከሆነ ቀላል ነገር ነው። እና ምንድን ነው የሚለው? እንዲሁ እንዴት አድርጌ ልርዳቸዋል? እና ምክንያቱም የጽዋውን ስባሪ፣ የመስቀሉን ስባሪ፣ የክርስቲያኖች እንባ የመጽሐፍቱ የተቆነጻጸር የተቀደደውን በሙሉ ልከውለት ነበርና ያናየና ክርስቲያናዊ ስሜት ተሰማው ይላል። እንዴት አድርጌ ልርዳቸው ብሎ አሰበ ይላል። እንዴት አድርጌ ልርዳቸው እና በመንፈቀ ሌሊት በጸፍጸፈ ሰማይ ኒቁስጣጣኑ የሚል ወበዝንቱ ትምህርተ መስቀል ትመውፅ ለከ ዲዮቅልጥያኖስ መክስሚያኖስን በዚህ ምልክት ድል ታደርጋለህ። በበቅሎ ላይ በፈረስ ላይ በጦር ላይ መስቀል አድርገህ ሂድ አለው። ያን አድርጎ ሄዶ 2 ነገስታትን አሸንፎ ወደ ሮም ሲገባ የሮም ክርስቲያኖች በነጠላቸው በእጃቸው መስቀል ይዘው ጠበቁት ይላል። በሰማይ ያየውና ከሱ ፈረስና ከሱ በቅሎ ያለው በሮም ክርስቲያኖች ያለው መስቀል አንድ ሆነለት። በዚህ ጊዜ ክርስቲያናዊ ስሜት ተሰማው ይላል። ክብርና ምስጋና ለመድኃኒዓለም ይሁን። ከዚህ በኋላ ነፃ ወጣቸው። 318 አባቶች ጣዖታት እንዲቃጠሉ፣ የጣዖት ቤት እንዲዘጋ እንዲቃጠል፣ ክርስቲያኖች ደግሞ ክርስትናቸውን እንዲቀጥሉ፣ ይልቁንም ሊቃውንቱ 318 አባቶች ቤተክርስቲያናቸውን ሰርተው ሃይማኖታቸውን ሰርተው እንዲኖሩ ያደረገ ታላቅ ንጉሥ ነው። ከዚያ ቀጥሎ ደግሞ እናቱ ደግሞ ወደ ኢየሩሳሌም ሄዳ የክርስቶስን መስቀል ከ300 ዘመን በኋላ አስቆፍራ እንድታወጣ ያደረገ ማለት ነው። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመር ይችላል። ንግረኒ በእንተ መስቀሉ ለክርስቶስ ያለኝ ነው መረመር ይችላል። የሚገርመው ነገር አዳኝ የሆነ መስቀሉንም 2 ወንበዴዎች ከተሰቀሉባቸው መስቀሎች ጋራ
አገኘችው ነው የሚለው። ከብዙ ድካም ከብዙ ጭንቀት በኋላ ከመስከረም 17 እስከ መጋቢት 10 ቀን ድረስ አስቆፍራ መጋቢት 10 ቀን አገኘችው። የመጀመሪያ የወጣው በግራ የተሰቀለው ነው። የዚያ ምንም አላደረገም። የወንበዴ መስቀል ምንም ስለማያደርግ። ሁለተኛ የወጣው ግን የዚያ ንስሐ የገባው ከ6 ሰዓት እስከ 9 ሰዓት ንስሐ የገባው የማናይ ወይም ደግሞ የጥጦስ መስቀል ነው። እሱ እነሆ ዕውር አብርቷል፣ የታመሙትን ፈውሷል። ከዚያ ቀጥሎ ግን ሶስተኛ የጌታ መስቀል ሲወጣ ግን ዓለም በብርሃን ተጥለቀለቀ፣ ሙታን ተነሱ። ይሄዋ ዩሃ የምንለውን ይሄዋ የጌታ መስቀል ብላ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል አውጥታ በኢየሩሳሌም ወስዳ ይላል። እንደው በዚህ ስንክሳሩ ላይ ይችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርም ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልቶችንና ርስቶችን ለድሆች ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ ነው የሚለው። በኢየሩሳሌም አካባቢ ብዙ አብያተ ክርስቲያናትን አሰርታ መስቀሉን በክብር አስቀምጣ በዛሬው ቀን ግንቦት 9 ቀን ረፍቷ ነው እና የቅድስት እሌኒ መስቀሉን የጌታን መስቀል ያገኘችው የዛች ብፅዕት የዚያች ቅድስት በእውነት እናትነት ክብሯ እንዳይለየን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ከግንቦት 7 እስከ ግንቦት 12 በደብረ ይባቤ ቅዱስ ያሬድ አዲስ አበባ መስቀል ፍላወር ከስቴዲየም ወረድ ብሎ ያለው ብቸኛው በአዲስ አበባ የቅዱስ ያሬድ ትልቅ ጉባኤ የ6 ቀን ጉባኤ ተዘጋጅቶ እየተካሄደ ነው ያለው አሉ በተባሉ መምህራንና ዘማሪያን። ከዚያ ሲቀጥል ሰኞ በ10 ዋይዜማ ነው። ማክሰኞ በ11 ክብረ በዓሉ ነው የተሰወረበት ነው እና በዚህ በገብረ መስቀል ሚዲያ መጋቢ አዲስ ገብረ መስቀል ቲክቶክ እና ቴሌግራም ፌስቡክ ገጽ ላይ ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ፎሎ፣ ሰብስክራይብ፣ ላይክ፣ ሸር አድርጉ።